ጤና ይስጥልን ክቡራንና ክቡራን የዩቲዩብ ቻናላችን ቤተሰቦች የሰዓቱን አጫጭር የሀገር ውስጥና የውጭ ዜናዎችን ይዘንላችሁ መጥተናል። ትኩስ መረጃዎች በየቀኑ እንደተለቀቁ ማስታወሻ መልእክት እንዲደርሶ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫኖን አይዘንጉ። ወደ መረጃዎቹ እናልፋለን። ሰበር ኢትዮ 360 ሚዲያ ፈረሰ። የቃል ኪዳን መፍረስ የኢትዮ 360 ሚዲያ አዛዥ ዕጣ ፈንታ። የኢትዮጵያን የፖለቲካ ትርምስ በቅርበት ለሚከታተል ሁሉ የኢትዮ 360 ሚዲያ ስም ልዩ ስፍራ አለው። ይህ ሚዲያ ከ6 ዓመታት በፊት በስደት ምድር የተመሰረተው ከቀድሞ አቋም የወጣውን የኢሳት ሚዲያን በመቃወም ለአማራው ሕዝብ ጥያቄና ለመላ ኢትዮጵያ የፍትህ ትግል አዲስ አቅጣጫን ለመስጠት ነበር። በሀብታሙ አያሌው፣ ኢየሩሳሌም ተክለ ጻድቅ፣ ሚያለችው ሲማቸውና ሌሎች ባልደረቦች የጋራ ጥረት ነበር የተገነባው። ኢትዮ 360 ከቀላል የውይይት መድረክነት አልፎ የብዙዎችን ልብ ለመማረክ የቻለው በሶስት መሰረታዊ ነገሮች ነበር። ድፍረት፣ ሚዛናዊነትና የቡድን ስራ። የጋዜጠኞቹ የጋራ መግባባት፣ ችግሮችን በውስጥ የመፍታት ችሎታቸውና ለህዝብ የሚሰጡት ክብር ሚዲያውን ከፍ ወዳለ የትግል ምሳሌ ከፍ አድርጎት ነበር። ይሁንና በቅርብ ወራት ውስጥ ይህ ጠንካራ መሰረት በዝግታ መናድ ጀመረ። በአንድ ወቅት በክርክርና በሀሳብ ብልጭታ ይደምቅ የነበረው የውይይት መድረክ ኢየሩሳሌምን ጨምሮ ሌሎች ባልደረቦች ድምፃቸውን ሙሉ በሙሉ ማሰማት የሚቸገሩበት የአንድ ሰው ንግግር ወደ መሆን ተለወጠ። የቀድሞ የሥራ ባልደረቦች እንደሚገልጹት በፕሮግራም ውስጥ የውጥረትና የፍርሃት ድባብ ሰፍኗል። ሀብታሙ ከሌሎች አስተባባሪዎች የሚነሱ ጥያቄዎችንና ሐሳቦችን በትዕግስት ማጣት፣ በንዴት ወይም በንቀት ሲያስተናግዳቸው መታየት ጀመረ። ትልቁ አሳዛኝ ነገር ደግሞ የአምባገነንነትን አገዛዝ ስታገል ኖርኩ የሚለው አካል አሁን ላይ በራሱ ሚዲያ ውስጥ የበላይነትንና የቁጥጥር ስልትን ተግባራዊ እያደረገ ነው የሚል ከባድ ነቀፋ ከውስጥ መነሳቱ ነው። በጥቅምት ወር 2025 ዓ.ም ሁኔታዎች ከስውር ውጥረት ወደ ግልጽ አመጽ ተለወጡ። 5 የኢትዮ 360 ጋዜጠኞች በጋራ በመሆን ስለ ሀብታሙ አያሌው አሰራር ቅሬታዎችን በይፋ አሰሙ። ከቀረቡት ከባድ ክሶች መካከል ዋነኞቹ፣ አንደኛ፣ ጋዜጠኛ ሀብታሙ ሚዲያው ከህዝብ የሚሰበስበውን ሀብት ለሌላ ኢትዮ ሰገነት ለተባለ የግል ፕሮጀክት እያዋለ ነው የሚል ክስ ቀርቦበታል። ይህም የህዝብ ገንዘብ በግል ጥቅም ውሏል የሚል ጥርጣሬ ፈጥሯል። ሁለተኛ፣ ለዓመታት ለሚዲያው አበርክታ የኖረችው ኢየሩሳሌም ተክለ ጻድቅ ከስራ ታገዳለች ወይም ተሰናብታለች የሚል ዜና ሲናፈስ ይህ እርምጃ ሚዲያውን እንደ ግል ንብረት የመመልከት አዝማሚያ ማሳያ ነው ተብሏል። ሶስተኛ፣ የብሔር መለያየት። ሀብታሙ ባልደረባውን ልዑንን አማራ አይደለሽም በማለት ማንነቷንና አመጣጧን መሰረት ባደረገ ንግግር መወረፉ ደግሞ የጋዜጠኞቹ የጋራ መርህ ፍጹም እንደተጣሰ ያሳያል። ይህ ተግባር ለፍትህና ለአንድነት ሲጮህ የኖረውን ሚዲያ ወደ ጎጠኝነት ፖለቲካ እያወረደው ነው የሚል ጠንካራ ወቀሳ አስከስቷል። በተጨማሪም መንግስታዊ ተጽዕኖዎችና ቅሬታዎችን ተከትሎ የኢትዮ 360 ዩቲዩብ ቻናል በተደጋጋሚ መታገዳቸውና መዘጋታቸው የፋይናንስ ምንጩን በማድረግ ሚዲያውን ወደ ከባድ የገንዘብ ችግር ዳርጎታል። አሁን ላይ ያለው ሁኔታ ደግሞ ውጫዊ ፈተና ሊያፈርሰው ያልቻለውን ግንብ የውስጥ ሽኩቻ እያፈራረሰው መሆኑን የሚያሳይ ነው። የኢትዮ 360 ዕጣ ፈንታ አሁን ላይ አሳሳቢ ነው። የህዝብ ድምፅ ሆነው የጀመሩት ባልደረቦች በውይይት ተለያይተው ሀብታቸውን ተጋርተው በሰላም ለመሄድ ካልቻሉ ትልቁን ዋጋ የሚከፍለው እውነትን ፍለጋ ሲከተል የኖረው ህዝብ ይሆናል። የባህር በር ጥያቄ። ፊልድ ማርሻሉ ባሌም ሆነ ቦሌ የኢትዮጵያ ወደብ ባለቤት ትሆናለች። የኢትዮጵያን የህልውና ምሰሶ ያናጋውና የትውልዶችን ህልም ያጨለመው የባህር በር ጉዳይ አሁንም እንደገና በከፍተኛ የመንግስት እርከን ተቀጣጥሏል። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባደረጉት ንግግር ይህ ጥያቄ ከፖለቲካ ድርድር ያለፈ ፈጽሞ የማይታጠፍ የብሔራዊ ክብርና የትውልድ ዕዳ መሆኑን አስረግጠው አስታውቀዋል። ማርሻሉ ባሌም ሆነ ቦሌ ኢትዮጵያ የወደብ ባለቤት ትሆናለች ሲሉ ያሰሙት ድምፅ የህዝብ ቁጣን የያዘና ከዘመናት እንቅልፍ የቀሰቀሰ ጩኸት ነው። ፊልድ ማርሻል ብርሃኑ ጁላ ይህንን መልእክት ያስተላለፉት በ18ኛ የመከላከያ ሰራዊት ቀን ሲሆን ንግግራቸው የኢትዮጵያን ታሪካዊ ቁስል ነክቷል። ኢትዮጵያ መዘጋት አይገባትም፣ ህዝባችን አሁን 130 ሚሊዮን ነው፣ በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል፣ እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም፣ ህግ አይደለም፣ ሎጂክም አይደለም፣ በጣም አሳፋሪ ነው ሲሉ ተደምጠዋል። ፊልድ ማርሻሉ የባህር በር ጉዳይን ኢኮኖሚያዊ ጥቅም ብቻ ሳይሆን ፍትህና ሰብአዊ መብት ጭምር እንደሆነ አብራርተዋል። አንድ ህዝብ በሌላ ትንሽ ማህበረሰብ ጥቅም ምክንያት በአንገቱ ታንቆ እንዲቀር መንገደዱ ከዓለም አቀፍ ስርዓት መርሆች ጋር የሚቃረን የማዕቀብ ድንበር ሲሉ አውግዘውታል። ይህ ቃል ደግሞ ከትውልድ ወደ ትውልድ ሲስተላለፍ የመጣውን ጸጸትና እልህ የያዘ ነው። ኢትዮጵያ ከባህር በር እንድትርቅ ያደረጉ ታሪካዊ ጠላቶች ሴራ ለመቀልበስ መነሳቱን የገለጹት ፊልድ ማርሻሉ ሰላም፣ ልማትና የባህር በር የተሰኙ 3 የሀገር ምሰሶዎች አሁን የትውልዱ የመኖርና ያለመኖር ጥያቄ መሆናቸውን አስምረውበታል። ይህ ጥልቅ የሉዓላዊነት ጩኸት
በጎረቤት ኤርትራ ዘንድ ከባድ ድንጋጤ ፈጥሯል። የኤርትራ መንግስት ምላሽም በሁለት መንገዶች ተሰጥቷል። አንደኛ፣ የኤርትራ የውጭ ጉዳይ ሚኒስቴር የዓለም አቀፍ ስርዓት በሉዓላዊነት በእኩልነትና በጋራ መከባበር ላይ መመስረቱን በመጥቀስ በኢትዮጵያ ጥያቄ ዙሪያ ጥልቅ ጥርጣሬያቸውን በስሱ ገልጸዋል። ሁለተኛ፣ የኤርትራ ሚዲያዎች የአሰብ ወደብን ሉዓላዊነት ለማረጋገጥ የቀኝ ግዛት ድንበሮች የማይጥሱ መርሆዎች እንደሆኑ በአፍሪካ ህብረትና በዓለም አቀፍ ህግጋት በጋሻነት በመጥቀስ የኢትዮጵያን ጥያቄ አጣጥለዋል። ይሁን እንጂ በህግ አማካሪው ዶክተር ዮናስ ተስፋሲሳይ የቀረበው አዲስ የህግ ትንታኔ የኤርትራን መከራከሪያ ከስር መሰረቱ የሚንድ ነው። ዶክተር ዮናስ የኤርትራን መገንጠል የፈቀደው የ1993 የሽግግር መንግስት ውሳኔ ህዝባዊ ውክልና የሌለውና የሀገርን ዘላቂ ድንበር የመወሰን ስልጣን ያልተሰጠው በመሆኑ ውሳኔው ከስር መሰረቱ ህጋዊነት የጎደለው እንደነበረ አረጋግጠዋል። ይህ ድርጊት ኢትዮጵያን በዓለም ትልቋ ወደብ አልባ ሀገር በማድረግ በየዓመቱ ከ1.5 ቢሊዮን ዶላር በላይ እንዲመዘገብባት አድርጓል ብለዋል። ትንታኔው የአሰብ ወደብ ተፈጥሯዊ የኋላ መሬት የኢትዮጵያ የአፋር ክልል መሆኑን በመጠቆም ወደቡን መነጠል የአፋር ህዝብን ታሪካዊና ተፈጥሯዊ የባህር በሩን መነጠል እንደሆነ አክሎበታል። ዶክተር ዮናስ ይህ ጥያቄ የጦርነት ጥሪ ሳይሆን የኢትዮጵያን መሰረታዊ የወደብ ፍላጎት በሰላም በጋራ ጥቅምና በፍትህ መርህ ላይ ተመስርቶ ለመፍታት የተጠየቀ አስቸኳይ የታሪክ እርማት ጥሪ መሆኑን አስታውቀዋል። ይህ ደግሞ በልዩ ኢኮኖሚያዊ ኮሪደር፣ በጋራ የወደብ ባለቤትነት ድርሻ ወይም በመሬት ልውውጥ መፍትሄ ሊያገኝ እንደሚችል ጠቁመዋል። ብልጽግና ፓርቲ የኃላፊነት ሚዛንና የስልጣን ብርቱ ምላሽ። በቅርቡ በተካሄደው የፓርቲው ከፍተኛ የአመራር ስብሰባ የስልጣንና የኃላፊነት ሚዛን ላይ ጥልቅ ፍተሻ ተካሂዷል። የስብሰባውን ፍሬ ነገርና አቅጣጫዎች ይፋ ያደረጉት ደግሞ ምክትል ፕሬዚዳንቱ አቶ አደም ፋራህ ናቸው። የሰጡት ማብራሪያ የሀገሪቱን ወቅታዊ የጸጥታ ሁኔታ ከመዳሰስ ባለፈ በተለይም በፓርቲው የውስጥ መስመር የተፈጠሩ ክፍተቶችንና ጥፋቶችን በይፋ አመላክተዋል። አቶ አደም ፋራህ ፓርቲው በኃላፊነት ደረጃ ላይ ሆነው ተገቢውን ስራ ባልሰሩና ስርዓቱን ባላከበሩ አመራሮች ላይ የወሰደውን ጥብቅ እርምጃ ይፋ አድርገዋል። በቁጥር ሲገለጽ ይህ እርምጃ እስከ 8613 አመራሮችን ነክቷል። ይህ አሃዝ ቀላል አይደለም። በሺህ የሚቆጠሩ አመራሮች ላይ መወሰኑ የችግሩን ጥልቀትና ስፋት ያሳያል። ታዲያ ይህ እርምጃ ምን አይነት ይዘት አለው? በመሰረቱ የብልጽግና ፓርቲ አመራሮቹን በሶስት ዋና ዋና መንገዶች ለመቅጣት ወስኗል። አንደኛ፣ ከኃላፊነት ሙሉ በሙሉ ማንሳት። ይህም የስልጣን ገመዱን የመበጠስ ያክል ከነበራቸው ወንበር መነሳትን ያመለክታል። ሁለተኛ፣ ከደረጃ ዝቅ ማድረግ። በስልጣን ተዋረድ ላይ የነበራቸውን የበላይነት አሽቀንጥሮ በመጣል በትንሽ ደረጃ መዳረጋቸውን ነው። ሶስተኛ ደግሞ ሽግግር የሚባል ሂደት ሲሆን አመራሮቹን ከለመዱበት ምቹ የሥራ አካባቢ ወደ ሌላ አስቸጋሪ ወይም ተገቢነት ወደ ሌለው ቦታ በማዘዋወር የፖለቲካ ቅጣት መስጠት ነው። ይህ ዲሲፕሊን ማዕቀብ በፓርቲ ውስጥ የብቃት የኃላፊነት ስሜትና የታማኝነት መስፈርቶችን ዳግም የማስቀመጥ የጥራት ቁጥጥር ኳሊቲ ኮንትሮል መልእክትን ያስተላልፋል። ታዲያ ይህን ያክል ቁጥር ያላቸው አመራሮች ላይ እርምጃ የተወሰደው ለምንድን ነው? በፓርቲ ውስጥ ባሉ መረጃ ምንጮች ዘገባ መሰረት እርምጃው ከመወሰዱ ጀርባ ያለው ዋና ምክንያት በሀገሪቱ የተለያዩ ክፍሎች የተከሰተው የአስተዳደር መላላት ነው። በተለይም የመሬት ምዝበራ፣ የሙስና መጋለጥና የህዝብ ጥያቄዎችን በተገቢው መንገድ ያለመመለስ ችግሮች በከፍተኛ ደረጃ ተበራክተው ነበር። እነዚህ አመራሮች የስልጣን ብቃታቸውን አጥተው ፓርቲው በህዝቡ ዘንድ ያለውን ተቀባይነት እንዲያጣ ምክንያት በመሆናቸው ማዕከላዊ አመራር ችግሩን ከስሩ መንቀል የሚል ውሳኔ ላይ ደርሷል። ይህ የውስጥ መንጻት ሂደት ብልጽግና ለቀጣዩ የፖለቲካ ምዕራፍ ራሱን እያዘጋጀ መሆኑንና በህዝብ ዘንድ የተሸረሸረውን እምነት ለመመለስ እየሞከረ መሆኑን ያመለክታል። አቶ አደም ፋራህ ንግግራቸውን ወደ ሌላ ወሳኝ ጉዳይ አዙረዋል። በትጥቅ ትግል ጎዳና ላይ ላሉና በውጊያ ላይ ለሚገኙ ታጣቂ ኃይሎች የሰጡት ምላሽ የሰላም ወይራ ዝንጣፊ ያነገበ ነው። የኃይል አማራጩን ትተው የሰላምን በር የሚከፍቱ አካላትን በተመለከተ የፓርቲውን ልብ ከፍተው እንዲህ ብለዋል። የሰላም አማራጭን ለሚቀበሉ አካላት ምንጊዜም ከግማሽ ርቀት በላይ ተጉዘን እናስተናግዳለን። ይህ አባባል መንግስት በድርድርና በምልልስ አማካኝነት ዘላቂ ሰላምን ለማምጣት ዝግጁ መሆኑን በጥብቅ የሚያሳይ ነው። ከዚህ በፊት ከተደረጉ የሰላም ጥረቶች ትምህርት በመውሰድ ይህ አዲስ አቋም ለብሔራዊ መግባባት ያለውን ቁርጠኝነት በጥብቅ የሚያጎላ ነው። ይሁን እንጂ ይህ ሰላም ለሚፈልጉ ብቻ የተከፈተ በር መሆኑን፣ ለትጥቅ ትግል የሚንቀሳቀሱትን ግን በኃይል መፋለም እንደሚቀጥል ፓርቲው በውስጥ ቃሉ አስተላልፏል። ይህን የብልጽግና ፓርቲ እርምጃ የፖለቲካ ተንታኞችና ህዝቡ እንዴት ተመለከተው? ይህ የብዙሃን አመራሮች መባረርና ዝቅ ማለት ለተወሰነ ጊዜ ስራ መስተጓጎል ሊያስከትል እንደሚችል ቢገመትም በህዝቡ ዘንድ ግን ፓርቲ የውስጥ ችግሩን በራሱ የመፍታት አቅም አለው የሚል አዎንታዊ መልእክት አስተላልፏል። በሌላ በኩል ደግሞ ተቃዋሚ ኃይሎች እርምጃ የፖለቲካ ጽዳት እንጂ የብቃት ማነስ አይደለም የሚል ትችት አቅርበዋል። ቢሆንም ይህ ሂደት በሀገሪቱ የስልጣን መዋቅር ላይ ጥልቅ ለውጥ የማምጣት ኃይል ያለው ይመስላል። በመሆኑም ይህ የብልጽግና ፓርቲ የዲሲፕሊን ዘመቻ ለቀጣይ የኢትዮጵያ ፖለቲካ ምዕራፍ አዲስ የስልጣንና የኃላፊነት መስፈርቶችን ያስቀምጣል ተብሎ ይጠበቃል።
ክቡራን አድማጮች ለሰዓቱ ብታደምጧቸው ያልነውን አጫጭር መረጃዎች ያደመጣችሁትን ይመስላል። ስለተከታተላችሁን ከልብ እያመሰገንን ከሰዓት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እንመኛለን።